ጸጋና ሰላም ይብዛላችሁ ቅዱሳን በያላችሁበት ለሁላችሁም የጌታ ኢየሱስ ክርስቶስ ሰላም ይብዛላችሁ። እንግዲህ በዚህ ፕላትፎርም የእግዚአብሔርን ቃል የምናጠናበት ፕላትፎርም ነው። አንድ በአንድ መጽሐፍ እየመረጥን የእግዚአብሔርን ቃል እናጠናለን ማለት ነው። ስለዚህ የእግዚአብሔር ቃል ስለ እግዚአብሔር ቃል አንዳንድ ነገር ልበላችሁ። የእግዚአብሔር ቃል ምን ይላል? ኤፌሶን ምዕራፍ 6 ቁጥር 17 ላይ የመንፈስን ሰይፍ የያዙ እርሱም የእግዚአብሔር ቃል ነው ይላል። ስለዚህ ሰዎች በሕይወታቸው ስጋዊ ሰይፍ ሊይዙ ይችላሉ። ስጋዊ ሰይፍ ምን ያደርጋል? ለምሳሌ ቢላን ብትወስዱ ሽንኩርትን ይከትፋል። ስጋዊ የሆነ ነገር ሊያደርግ ይችላል። የመንፈስ ደግሞ የመንፈስ ሰይፍ የሚባል አለ። እርሱም ምንድን ነው? የእግዚአብሔር ሬማ የሆነ የእግዚአብሔር ንግግር ነው፣ የእግዚአብሔር ቃል። ስለዚህ እንግዲያውስ የመንፈሳችን ሰይፍ ነው። መንፈስ ያለ ሰይፍ ሆኖ መቆየት የለበትም። ስለዚህ መንፈሳችን ላይ ሰይፍን መታጠቅ አለብን ማለት ነው። ስለዚህ ምን ይላል? የዮሐንስ ወንጌል ምዕራፍ 17 ቁጥር 17ም ላይ እንደዚሁ ቃለ እውነት ነው፣ በእውነት ቀድሳቸው። ከዓለማዊ ሕይወት የሚለየን የሚቀድሰን ምንድን ነው ከተባለ የእግዚአብሔር ቃል ነው። ስለዚህ የእግዚአብሔርን ቃል ልንወደው ያስፈልጋል። መጽሐፍ ቅዱስም ሲናገር የእግዚአብሔር ቃል በሙላት ይኖርባችሁ ይላል ቆላስይስ 3:16 ላይ። ስለዚህ የእግዚአብሔር ቃል በሙላት እንዲኖርብን የታዘዝን ሰዎች ስለሆንን መጽሐፍ ቅዱስን ልናነብ፣ ልናጠና፣ ልንወደው ያስፈልገናል ማለት ነው። እንደውም ያዕቆብ 1:21 ላይ ምን ይላል? ነፍሳችሁን ማዳን የሚችለውን በውስጣችሁ የተተከለውን ቃል በየዋህነት ተቀበሉ። ስለዚህ የእኛ የክርስቲያኖችን ነፍሳችንን ማዳን የሚችለው ስሜታችንን፣ እውቀታችንን፣ ፈቃዳችንን ወደ እግዚአብሔር አድርጎ የሚያዘነብለው የሚያድነው ማን ነው ሲባል የእግዚአብሔር ቃል ነው። ስለዚህ የእግዚአብሔርን ቃል ልንወደው፣ ልናጠነው ይገባናል ማለት ነው። ነቢዩ ኤርሚያስ ምን አለመሰላችሁ? ቃልህ ተገኝቷል እኔም በልቼዋለሁ። ኤርሚያስ በኤርሚያስ ምዕራፍ 15 ቁጥር 16 ላይ ቃልህን አገኘሁት እኔም በላሁት አለ። ስለዚህ የመንፈሳችን ምግብ የእግዚአብሔር ቃል ነው። የእግዚአብሔርን ቃል ልንበላ ልንጠማ ያስፈልገናል። ለዚህ ነው ነቢዩ ኤርሚያስ ቃል ተገኘ እኔም በልቼዋለሁ አለ። አቤቱ የሰራዊት አምላክ ሆይ በስምህ ተጠርቻለሁና ቃል የልብ ደስታና ሐሴት ሆነልኝ አለ። ስለዚህ የእግዚአብሔር ቃል የልብ ደስታና ሐሴትን የሚሰጥ ቃል ነው። ስለዚህ ስሜታችንን የሚለውጠው የእግዚአብሔር ቃል ሆኖ እናገኘዋለን ማለት ነው። ኢቭን እዚህ ጋር ምን ይላል? በስምህ ተጠርቻለሁ አለ። ስለዚህ የእግዚአብሔርን ቃል አገኘና ሲበላው ማንነቱን አወቀ። ማንነታችንን የምናውቅበት የእግዚአብሔር ቃል ነው ይሄ ቃል። ስለዚህ ማነህ አንተ በክርስቶስ ሲባል የምናውቅበት መስፈሪያችን የተጻፈው ምን ላይ ነው ሲባል መጽሐፍ ቅዱስ ላይ ነው። ሃሌሉያ። እንደውም ኢሳይያስ 34:16 ላይ ምን ይላል? በእግዚአብሔር ቃል ፈልጉ። የት ነው? ጋዜጣ ላይ አይደለም የእኛን ማንነት የምንፈልገው። የእኛ ማንነት የተጻፈው የእግዚአብሔር ቃል ላይ ነው። በእግዚአብሔር ቃል ፈልጉ አንብቡም። መፈለግ ብቻ ሳይሆን ማንበብም አለባችሁ፣ አፌ አዟልና። ስለዚህ የእግዚአብሔር ትእዛዝ ምንድን ነው? በእግዚአብሔር ቃል እንድንፈልግ፣ የእግዚአብሔርን ቃል እንድናነብ፣ መንፈሱ ደግሞ ሰብስቧችኋልና ከእናንተ አንዳች አይጠፋም። ስለዚህ ቃሉን በሚያጠኑ የእግዚአብሔርን ቃል በሚፈልጉ በሚያነቡ ሰዎች መካከል መንፈሱ የሰበሰባቸው እነሱን ነው። ስለዚህ የእግዚአብሔር ቃል መንፈሱ ሰብስቧችኋልና ከእናንተ አንዳች አይጠፋም አለ። ጌታ ኢየሱስ የተባረከ ይሁን። ስለዚህ በእግዚአብሔር ቃል ፈልጉ አንብቡም ተብሎ ስለተጻፈ ትእዛዝ ስለተነገረን እኛም የእግዚአብሔርን ቃል ምን እንላለን ማለት ነው? እናነባለን፣ እናጠናለን። ዕብራውያን 4:12 ላይ ብዙ ጊዜ የሚጠቀስ ቃል አለ። የእግዚአብሔር ቃል ሕያውና የሚሰራ ነው። ስለዚህ የእግዚአብሔር ቃል የሚሰራ ስለሆነ የሚያደርግ ስለሆነ ዝም ብሎ የሞተ አይደለም። የእግዚአብሔር ቃል ሕያውና የሚሰራ ነው። ሁለት አፍ ካለው ሰይፍ ሁሉ ይልቅ የተሳለ ነው። ስለዚህ ስለታም የሆነ የሚሰራ ዝም ብሎ የሞተ ሳይሆን ድርጊትን ወይም ደግሞ የሆነ ክንውንን በሕይወታችን ላይ ሊያደርግ የሚችለው የእግዚአብሔር ቃል ስለሆነ የእግዚአብሔርን ቃል ልናነብ ይገባል። እንደዚህ ይላል፣ ሁለት አፍ ካለው ሰይፍ ሁሉ ይልቅ የተሳለ ነው፣ ነፍስንና መንፈስን ጅማትንና ቅልጥምን እስኪለይም ድረስ ይወጋል ይላል። ስለዚህ የሰው ሁለንተናውን አድሬስ የሚያደርገው የእግዚአብሔር ቃል ነው። ለዚህ ነው መንፈስንና ነፍስን ስጋንና ጅማትን እስከሚለያይ ድረስ ውስጥ ድረስ ፔኔትሬት አድርጎ ይወጋል ሲል የምናየው ማለት ነው።
ስለዚህ ለሁለንተናችን መፍትሄ የሆነው ለመንፈሳችን፣ ለነፍሳችን፣ ለስጋችን መፍትሄ የሆነው ሁለንተናችንን አድሬስ የሚያደርገው ቃል የእግዚአብሔር ቃል ነው። ስለዚህ በእግዚአብሔር ቃል ልናነብ፣ ልናጠና፣ ልንፈልግ ያስፈልገናል። ኢያሱ 1:8 ላይ ምን ተባለ? ኢያሱ የዚህ ሕግ መጽሐፍ ከአፍህ አይለይ። ስለዚህ ሜዲቴት አድርገው፣ ተጫወተው፣ በክርስቶስ ኢየሱስ በሰማያዊ ስፍራ ሁሉ ተባርኬያለሁ የሚለውን እንደምናስበው፣ እንደምናሰላስለው፣ እንደምንናገረው ልክ እንደዛ ደግሞ ሜዲቴት አድርገው ሲል እናየዋለን። የዚህ ሕግ መጽሐፍ ከአፍህ አይለይ። ስለዚህ ከአንደበታችን የእግዚአብሔር ቃል ሊለይ አይገባም። የእግዚአብሔር ቃል የምንናገረው የምናስበው ነገር ሊሆንልን ይገባል። ስለዚህ የዚህ ሕግ መጽሐፍ ከአፍህ አይለይ፣ ነገር ግን የተጻፈበትን ሁሉ ትጠብቅና ታደርግ ዘንድ በቀንም በሌሊትም አስበው። ስለዚህ ሀሳባችንን ሊቆጣጠር የሚያስፈልገው የእግዚአብሔር ቃል እንደሆነ እዚህ ጋር ይናገራል ማለት ነው። በቀንም በሌሊትም አስበው፣ የዚያን ጊዜ መንገድ ይቀናላል፣ ይከናወንላል። ስለዚህ የእግዚአብሔርን ቃል ባሰላሰለ ቁጥር፣ ባሰላሰለና በውስጡ ባሰበ ቁጥር፣ በተናገረው ቁጥር ይከናወንላልም ይቀናላልም። ስለዚህ የእግዚአብሔርን ቃል የምናጠናው ዝም ብለን አይደለም። ጌታ ኢየሱስ ጋር ሰይጣን መጣና ሲፈትነው ምን አለ ጌታ ኢየሱስ? ሰው በእንጀራ ብቻ አይኖርም ተብሎ ተጽፏል፣ ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም። በእንጀራ የሚኖረው ምንድን ነው? ስጋችን ነው። በእንጀራ ብቻ ግን ሰው ስጋ ብቻ ስላልሆነ በእንጀራ ብቻ ልንኖር አንችልም። በእንጀራ ብቻ መኖር አይቻልም። ስለዚህ መኖሪያችንም ነው የእግዚአብሔር ቃል። ስለዚህ ወደዚህ ቃል እንድንመጣ አበረታታችኋለሁ። ጌታ ኢየሱስ የተባረከ ይሁን። ወደ ዛሬው ጥናታችን ስንገባ ዛሬ የምናጠናው እንግዲህ 3ኛ ዮሐንስ መልእክትን ይሆናል ማለት ነው። 3ኛ ዮሐንስ መልእክትን ከማጥናታችን በፊት ታሪካዊ መልእክት ወይም ታሪካዊ ጥናቱን እናጠናለን። ምክንያቱም ታሪካዊ ጥናቱን ስናውቅ መጽሐፍ ቅዱሱን የተጻፈበትን መልእክቱን ዋናውን እናገኘዋለን ማለት ነው። ለምን እንደተጻፈ፣ ማን እንደጻፈው የሚለውን ታሪካዊ ጥናት እናያለን ማለት ነው። ስለዚህ የመልእክቱ ጸሐፊ ማን ነው ሲባል ሐዋርያው ዮሐንስ ነው። 1ኛ ዮሐንስ መልእክትን፣ 2ኛ ዮሐንስ መልእክት፣ 3ኛ ዮሐንስ መልእክትና የዮሐንስ ራእይን እንዲሁም ደግሞ የዮሐንስ ወንጌልን የጻፈው የኢየሱስ ክርስቶስ ሐዋርያ፣ ይህም መጽሐፍ 3ኛ ዮሐንስ መልእክትም የተጻፈው በሐዋርያው ዮሐንስ ነው ማለት ነው። ይህ መጽሐፍ ሲጻፍ ከ85 እስከ 95 ዓመተ ምህረት ባለው ውስጥ እንደተጻፈ ባይብሊሻኖች፣ ቴዎሎጂያንሶች ይህንን ቀን ያስቀምጣሉ። ከ85 እስከ 95 ዓመተ ምህረት ነው የተጻፈው ብለው ያስቀምጣሉ። መጽሐፉ ደግሞ የተጻፈበት ዓላማ አለ። ዓላማው ምንድን ነው? በዮሐንስ የተላኩ ወይም ደግሞ በዛ ጊዜ የነበሩ ሚሽነሪዎች ነበሩ። ስለዚህ ይህንን ዋናው ቲም አድርጋችሁ ልትወስዱ ትችላላችሁ። የመጽሐፉ ቲም ምንድን ነው? ሚሽነሪዎች አሉ። እነዛ ሚሽነሪዎች በዮሐንስ የተላኩም ሊሆኑ ይችላሉ። በዛ ዘመንም ወንጌልን የሚሰብኩ ሰዎች ነበሩ። ስለዚህ ይህ መጽሐፍ ዋናው ቲሙ የሚሽነሪዎች መጽሐፍ ነው። የሚሽነሪዎች መጽሐፍ ነው። ለምን ቢባል በዚህ በትንሿ ኤዥያ በድሮ ጊዜ እየተዘዋወሩ ወንጌልን የሚሰብኩ ሰዎች ነበሩ። ቁጥር 3 ላይ እናገኛቸዋለን። ቁጥር 3 ላይ ምን ይላቸዋል? እንደዚህ ይላል፣ ወንድሞች መጥተው ይላል። ስለዚህ እነዚህ ወንድሞች የሚሄዱ ናቸው፣ ደግሞም ተመልሰው ይመጣሉ። ይሄ ብቻ ሳይሆን ቁጥር 5 ላይ ደግሞ ምንም እንግዶች ቢሆኑ ለወንድሞች በምታደርገው ሁሉ የታመነ ስራ ትሰራለህ። ስለዚህ ምንም እንኳን እንግዶች ቢሆኑ ለወንድሞች በምታደርገው ስራ የታመነን ስራ እንደምትሰራ አውቄያለሁ ብሎ እዚህ ጋር ሲናገር እናያለን ማለት ነው። ስለዚህ እነዚህ ሰዎች እንግዳ ናቸው። የሆነ ቦታ ሲሄዱ እንግዳ ይሆናሉ፣ ደግሞ ተመልሰው ይመጣሉ። ከዛ ደግሞ ሪፖርት ያቀርባሉ። ስለዚህ እነዚህ ወንድሞች ሚሽነሪዎች ናቸው። መጽሐፉ የሚሽነሪዎች መጽሐፍ እንደሆነ በዚህ እናረጋግጣለን ማለት ነው። ጌታ ኢየሱስ የተባረከ ይሁን። ስለዚህ እነዚህ ወንድሞች በዛ ጊዜ የነበሩ በትንሿ ኤዥያ ከሚገኙ አብያተ ክርስቲያናት ጋር ደግሞ አብረው ሚሽን ይሰሩ ነበረ፣ የወንጌል ሚሽን ማለት ነው። በነዛ በድሮ ጊዜ በነበሩ አብያተ ክርስቲያናት ውስጥ ደግሞ ዋና የተባለ ፓስተር ነበረ። እሱም ስሙ ዲዮጥራጤስ ይባላል፣ በዚህ መጽሐፍ ላይ የምናገኘው ማለት ነው። ስለዚህ ዲዮጥራጤስ ባለበት በዛ በቤተ ክርስቲያን እነዚህን ወንድሞች እንዲቀበሏቸውና በምግብ በብር በሚያስፈልጋቸው ነገር በመጠለያ እንዲሁም ደግሞ መጓጓዣ ካስፈለጋቸው እንድትረዳቸው ደብዳቤ ከዮሐንስ ተጽፎ ነበረ። ዮሐንስ ጽፎላት ነበረ።
ቁጥር 9 ላይ ስናይ ወደ ቤተ ክርስቲያን ጻፍኩኝ፣ ዳሩ ግን ዋናቸው ሊሆን የሚወድ ዲዮጥራጢስ አይቀበለንም። ስለዚህ ሐዋርያው ዮሐንስ እነዚህን ሚሽነሪዎች ስማቸውን ጠቅሶ በሚያስፈልጋቸው ሁሉ እርዷቸው ብሎ በትንሿ ኤዥያ ለሚገኝ ለነበረ ዋና ለሚባል ፓስተር ዲዮጥራጢስ ለእሱ ደብዳቤ ልኮለት ነበረ። ግን እሱ ዋና መሆንን ስለወደደ እነዚህን ሚሽነሪዎች አልቀበልም ሲል እናየዋለን። ለዚህ ነው ዋና ሊሆን የሚወድ ዲዮጥራጢስ አይቀበለንም ይላል እዚህ ቁጥር 9 ላይ ማለት ነው። ስለዚህ ዲዮጥራጢስ ሲቃወማቸው እነሱን ስለተቃወመ በእነርሱም ላይ ደግሞ ክፉ ቃልን እየተናገረ ስለነበረ ለዲዮጥራጢስ ማስጠንቀቂያ ለመስጠት የተጻፈ መጽሐፍ ነው። ቁጥር 10 ላይ ስለዚህ እኔ ብመጣ በእኛ ላይ ክፉ ቃል እየለፈለፈ የሚያደርገውን ስራውን አሳስባለሁ። ስለዚህ ክፉ ነገርን እየሰራ ስለሆነ ይህንን ስራውን አጋልጣለሁ ማለት ነው። አሳስባለሁ ሲል አጋልጣለሁ ብሎ ሲናገር እናየዋለን ማለት ነው። ስለዚህ አንዳንድ ሰዎች ደግሞ በዛ በኤዥያ ማይነር የነበሩ በዲዮጥራጢስ ቸርች ውስጥ የሚገለገሉ የነበሩ ቅዱሳን እነዚህን ሚሽነሪዎች ተቀብለዋቸው ነበረ እና በመቀበላቸው በቤታቸው ስላስተናገዷቸው ዲዮጥራጢስ ምን ያደርጋል? ከቤተ ክርስቲያን እስከ ማባረር ደርሶ ነበረ። እነዚህን ሚሽነሪዎች ለምን ትቀበሏቸዋላችሁ? እኔ አልተቀበልኳቸውም፣ እናንተ እንዴት ልትቀበሏችሁ ቻላችሁ? ብሎ ከቤተ ክርስቲያን እስከ ማባረር የደረሰ ፓስተር ነበረ ማለት ነው ይህ ፓስተር። ስለዚህ ከቸርች እስከ ማባረር የደረሰ ፓስተር ይህን ፓስተር እረፍ፣ ክፉ ተግባር ነው እያደረክ ያለው ለማለት የተጻፈ ደብዳቤ ነው። ሌላኛው ደግሞ የተጻፈበት ዓላማ እነዚህን የወንጌል መልእክተኞቹን ደግሞ በቤቱ ተቀብሎ በመልካም በሚያስፈልጋቸው ሁሉ በምግብ፣ በመጠለያ፣ በገንዘብ፣ በመጓጓዣ ሁሉ በሚያስፈልጋቸው ነገር ሁሉ ድጋፍ ያደረገላቸውን የተወደደ ወንድም የሆነውን ጋዮስ የተባለ ወንድምን ከልብ ለማመስገን የተጻፈ ደብዳቤ ነው ማለት ነው። ቁጥር 1 ላይ ስትመለከቱ ሽማግሌው በእውነት እኔ ለምወደው ለተወደደው ለጋዮስ፣ ስለዚህ እኔ ሐዋርያው ዮሐንስ ለምወደው ጋዮስ ለተባለ ሰው ይህንን ደብዳቤ ጽፌአለሁ ሲል እንመለከተዋለን ማለት ነው። ስለዚህ አንደኛ ዲዮጥራጢስ የሚያደርገውን ትክክል ያልሆነ ተግባር ለመቃወም ሐዋርያው ዮሐንስ ጽፎታል። ሁለተኛ ደግሞ ይሄ ጋዮስ የተባለ የተወደደ ወንድም እነዚህን ሚሽነሪዎች በሚያስፈልጋቸው ሁሉ እየረዳ ስለነበረ እሱን ደግሞ ቴንኪዩ አመሰግናለሁ ለማለት የተጻፈ ደብዳቤ ነው። ስለዚህ ሚሽነሪዎች የሚያጋጥሟቸውን ሕይወት የሚያሳይ ደብዳቤ ሆኖ እናገኘዋለን ማለት ነው። ስለዚህ በአጠቃላይ የሚሽነሪዎች መጽሐፍ ነው። ሶስተኛ ዮሐንስ መልእክት ማለት ነው የሚሽነሪዎች መጽሐፍ ነው። ቲሞ እንግዲህ የወንጌል ሚሽነሪዎችን የሚመለከት ይሆናል ማለት ነው። ስለዚህ ቁጥር 1 ላይ ስንጀምር ጥናታችንን ቁጥር 1 ላይ ሽማግሌው በእውነት እኔ ለምወደው ለተወደደው ለጋዮስ ይላል። ስለዚህ እዚህ ጋር ሽማግሌው ብለው ሲጀምር ዘኤልደር የሚለው ቃል የግሪኩ ቃል ፕሬስቢተረስ ማለት ነው። ሽማግሌው ማለት በእድሜ የሸመገልኩት ነኝ የጻፍኩት ለማለት ሳይሆን በዛ ጊዜ ብዙ የሸመገሉ ሰዎች አሉ። ስለዚህ የሸመገለ ሰው ጽፎታል ለማለት አይደለም የተጻፈው። ፕሬስቢተረስ የሚለው የግሪኩ ቃል ከማርጀት ጋር ተያይዞ የተነገረ ነገር አይደለም። ምን ማለት ነው? ፕሬስቢተረስ ማለት የቤተ ክርስቲያን መሪ ወይም ደግሞ ቤተ ክርስቲያን ውስጥ የሚያስተምር ባለአደራነትን የሚያሳይ ቃል ነው ማለት ነው። ስለዚህ ሽማግሌው ማለት ባለአደራ የሆንኩት አስተማሪ የሆንኩትኝ የቤተ ክርስቲያን መሪ የሆንኩትኝ እኔ ነኝ የጻፍኩት። በእርግጥም ዮሐንስ በዚህ ሰዓት ላይ ሽማግሌ ቢሆንም ከ85 እስከ 95 ዓመተ ምህረት ነው የተጻፈው ብያቸዋለሁ። ቢሸመግልም ነገር ግን ቃሉ እዚህ ጋር ፕሬስቢተረስ የሚለው ማርጀቱን ተያይዞ የተነገረ ቃል አይደለም። ስለዚህ የቤተ ክርስቲያን ዋና መሪ እንደሆነ ያንን የሚያሳይ ቃል ነው ማለት ነው። ይህ ቃል ደግሞ ሁለተኛ ጊዜ ተነግሮ የምናገኘው በአንደኛ ጴጥሮስ 5 ከ1 እስከ 4 ነው። ስለዚህ በዛ ቃል ደግሞ እዛ ጋር ሲጠቀስ ሽማግሌው ማለት ምን ማለት እንደሆነ በግልጽ ተቀምጦ እናገኘዋለን ማለት ነው። አንደኛ ጴጥሮስ 5 ከ1 እስከ 4 እንደዚህ ይላል። እንግዲህ እኔ ከእነርሱ ጋር ሽማግሌ የክርስቶስም መከራ ምስክር ደግሞም ሊገለጥ ካለው ክብር ተካፋይ የሆንኩኝ በመካከላችሁ ያሉትን ሽማግሌዎች እመክራለሁ። ስለዚህ
እኔ ሽማግሌዎችን ልመክር ነው አለ። እዚህ ጋር ሽማግሌ የምትለው ቃል ፕሬስቢተረስ የምትል የግሪክ ቃል ነች። ቅድም እዛ ጋር አንደኛ ዮሐንስ ላይ ሽማግሌው ከሚለው ጋር አንድ አይነት ቃል ነው ማለት ነው። ስለዚህ ሽማግሌ ማለት ቁጥር 2 ላይ ምን ይላችኋል? በእናንተ ዘንድ ያለውን የእግዚአብሔርን መንጋ። ስለዚህ የእግዚአብሔርን ምእመን የእግዚአብሔርን ሰዎች የተረከቡ ሰዎች ናቸው። የእግዚአብሔርን መንጋ በእናንተ ዘንድ መንጋ ይገኛል፣ መንጋውን ጠብቁ አለ። ስለዚህ መንጋን የሚጠብቁ መንጋን የተረከቡ ባላደራዎች ናቸው ማለት ነው። ስለዚህ እንደ እግዚአብሔር ፈቃድ በውድ እንጂ በግድ ሳይሆን በበጎ ፈቃድ እንጂ መጥፎን ወይም ረብ በመመኘት ሳይሆን ጎብኙት። ስለዚህ እነዚህ ፕሬስቢተረስ የተባሉት ሽማግሌው የሚለው ቃል ምዕመኖችን የተረከቡ በኃይል ሳይሆን በፍቅር የሚገዙ የሚያስተዳድሩ መንጋውን የሚጠብቁ ባላደራ የሆኑ ሽማግሌዎች ወይም ደግሞ ፓስተሮች ናቸው ማለት ነው። ስለዚህ ሰዎችን የሚጎበኙ ናቸው። ቁጥር 3 ላይ እዚሁ ጋር ለመንጋው ምሳሌ ሆኑ። ስለዚህ ለመንጋ ምሳሌ ሆነው ሊታዩ የተገቡ ሰዎች ናቸው እንጂ ማህበሮቻቸውን በኃይል አትግዙ። ስለዚህ ማህበርን የተረከቡ የእግዚአብሔርን ሕዝብ የተረከቡ ባለ አደራዎች ናቸው። ስለዚህ ቁጥር 4 ላይ እንደውም ምን ይላቸዋል? የእረኞችም አለቃ በሚገለጥበት ጊዜ የማያልፈውን የክብር አክሊል ትቀበላላችሁ። ስለዚህ ጌታ ኢየሱስን የሚያገለግሉ እረኞች፣ የእረኞች አለቃ ደግሞ ጌታ ኢየሱስ የሆነላቸው እነሱ ደግሞ እረኛ ተብለው የተጠሩ እነዛን ሰዎች ነው ሽማግሌ የሚለው። ራሱን ሽማግሌ ብሎ ሲጠራ መልእክቱ ላይ እንግዲህ ከማርጀት ጋር የተያያዘ አይደለም ማለት ነው። ጌታ ኢየሱስ የተባረከ ይሁን። ፕሬስቢተረስ የሚል ቃል ነው እንጂ ከእድሜ ጋር የተገናኘ ምንም ነገር እንደሌለው ልናስተውል ይገባል። ስለዚህ ምን ይላል? በእውነት እኔ ለምወደው፣ እንግሊዘኛውም ይላል አንቱ ዘዌል ቢላቭድ። ምን ማለት ነው? የግሪኩ ቃል አጋፓይቶስ። አጋፓይቶስ ማለት ውድና የማፈቅረ እጅግ የማፈቅረ ከምር የምወድ በማስመሰል የተጻፈ ቃል ሳይሆን እውነትም ጋዮስን ሐዋርያው ዮሐንስ ስለሚወደው ደግሞ ለወንድሞች ለእነዚህ ሚሽነሪዎች የሚያስፈልጋቸውን ሁሉ በሚያስፈልጋቸው ሁሉ የሚረዳ ወንድም ስለሆነ እጅግ የተወደደ ወንድም ሆኖለታል ሐዋርያው ዮሐንስ። ስለዚህ ዲርሊ ቢላቭድ ነ ዌል ቢላቭድ ነ ለእኔ ብሎ ትሩሊ አይ ላቭ ዩ ብሎ ሲናገር እናያለን ማለት ነው። ስለዚህ አማኝና መንፈሳዊ አባት እና መንፈሳዊ ልጅ ምን አይነት ግንኙነት እንዳላቸው እናያለን፣ የፍቅር ግንኙነት። ስለዚህ ልክ እንደ ሐዋርያው ዮሐንስ ልብ ያለው ሰው ነው ማለት ነው መንፈሳዊ አባት። መንፈሳዊ አባት ማለት ፍቅሩን የማይገልጥ ሳይሆን ፍቅሩን የሚገልጥ ነው። ጌታ ኢየሱስ የተባረከ ይሁን። ልክ እዚህ ጋር እንደምናየው መንፈሳዊ አባት ማለት እንግዲህ እንደዛ ነው ማለት ነው።